ቢስሚላሂ ራህማን ራሂም ኢንሻአላህ በዚህ ክፍል ከስራ ምን አይነት ድምጽ እንዳላት የምንመለከት ይሆናል። ያለፈው ክፍል ላይ ከስራን ተዋውቀን ነበረ። ፈትሐን ጨርሰናል። ከስራ አናባቢዎች መካከል አንዱ አናባቢ ነች። ከስር የምትመጣ ከስራ ከስር ይመራችኋል ስያሜዋ ራሱና ከስር መስመር ስትመለከቱ ከስራ ነው። እኒህም ስክሪን ላይ የምትመለከቷቸው ቃላቶችን ስናነባቸው ከስራ ሲኖራቸው በምን መልክ እናነባለን የሚለውን ኢንሻአላህ የምንመለከት ይሆናል። እዚህ ሀምዛ ላይ ከስራ ሲመጣ ልክ እንደሚታወቀው ከስራ ሶስተኛ የአማርኛ ድምጽ እንዲኖራቸው ታደርጋለች። ስለዚህ ኢ የሚል ድምጽ ይኖረዋል። ሀምዛ ከስራ ኢ ሀምዛ ወይም አሊፍ እና ከስራ አንድ ላይ ሲመጡ ኢ ብለን እናነባለን። ባ ከስራ ቢ ባ እና ከስራ አንድ ላይ ሲመጡ ቢ እንላለን። ታ ከስራ ቲ ታ ላይ ከስር ሲመጣ ቲ እንላለን። ሳ ከስራ ፊ ሳ ላይ ከስር ሲመጣ ፊ። ጂም ከስራ ጂ አብራችሁ ከኔ በኋላ በሉ። ሐ ከስራ ሒ ኻ ከስራ ኺ ዳል ከስራ ዲ ዛል ከስራ ዚ ራ ከስራ ሪ ዘይን ከስራ ዚ ሲን ከስራ ሲ ሺን ከስራ ሺ ሷድ ከስራ ሲ ضاد ከስራ ጢ ጣ ከስራ ጢ ظ ከስራ ظ ዓይን ከስራ ዒ غين ከስራ ጊ ፋ ከስራ ፊ ቃፍ ከስራ ቂ ካፍ ከስራ ኪ ላም ከስራ ሊ ሚም ከስራ ሚ ኑን ከስራ ኒ ሀ ከስራ ሂ ዋው ከስራ ዊ ያ ከስራ ይ። ኢንሻአላህ ሁሉም በዚህ መልክ የሚነበቡ ይሆናል። አሁን ለብቻ ድምጻቸውን ብቻ እናነብ። ምሳሌ ዋው ከስራዊ ስል ዋው እና ከስራ አንድ ላይ ሲመጣ ምን ብለናል? ዊ ማለት ነው ብለን ነበር ስናነብ የነበረው። አሁን ድምጻቸውን ብቻ ለማንበብ እንሞክራለን። ከሀምዝ ወይም ከአሊፍ እንጀምራለን። ኢ አብራችሁ ይበሉ ከኋላ። ቢ ቲ ፊ ጂ ሒ ኺ ዲ ቪ ሪ ዚ ሲ ሺ ሲ ዲ ጢ ዚ ዒ ጊ ፊ ቂ ኪ ሊ ሚ ኒ ሂ ዊ ይ። በዚህ መልክ እያንዳንዱ ፊደል በዚህ ድምጽ ማንበብ እንችላለን። ኢንሻአላህ ለብቻችሁ ሞክሯቸው፣ ደጋግሟቸው። ቢያንስ 7 ጊዜ የደገመ አንድን ነገር አይረሳውም ስለሚባል 7 ጊዜ ለመደጋገም ሞክሩ። እነዚህን ከደጋገማችሁ ንባቡ ቀላል ይሆናል። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።